ተቀጡ። ስናይፕ እንዳያረጉ ጋይስ፣ ስናይፕ እንዳያረጉ እኩል ለሌላ ሞራው። እሺ በቃ ማትቀጪ ከሆነ ሰኒ ቴንክ ዩ ሶ ማች ሰኒ፣ በጣም ነው ማመስገን። ሰኒን አመስግኗት። ሰኒ ቆይ እንዳታጠፉብኝ ግላብ የሰጠኝልኝ ሰኒ ቴንክ ዩ ሶ ማች። አመር ቴንክ ዩ ሳን። ማን ይወጣው? እናቴ ትሙት እንዳይወጣ ፌር አይደለም። ኧረ ዝም ብለው ይደብራል። እናቴን ይደብራል። እናቴን ይቀጣል፣ ይደብራል። እኔ እዚህ ቁጭ ብዬ አንዴ ሎሚ አንዴ ጭንቅላቴ ላይ ጻፍኩ። በጣም ነው የሚደብረው። እናታችሁ ያስጠላው። እኔ እስካሁን ቁጭ ብዬ ተቀጣው አይደል እንዴ? ይደብራል። እናቴን ይደብራል። ውሃ ነው እንደዚህ እኔ ቤተሰቦች የሚሰጡኝ የማይቀጡ ከሆነ እውነት ይደብራል በጣም። እኔ ዝም ብዬ ጋር ተቀጥቶ አሁን ሁለት ቅጣት አሞራ ነው የሚነግረን፣ ሶስተኛ አንተን የምትነግረን እለዋለሁ እና እሱ ሶስት ሊነግረኝ ይሄ ይበላል። ዋ አይ ኖ ጋይስ እናቴን እንሳይ ማለት ከኔ ጋር ልህ ይያዛል እንዴ? የፈለገ ጋይዝ ሳይመለከተኝም ዜድ ናት የምትሉ ከዜድ ጋር ይጫወቱ ይጨቃጨቁ። እነሱ ለጊዜ ጌም ስለሚጫወቱ ይጨቃጨቁ። እኔ ምን አደረግኩኝ? እኔ በመሀል ቤት የምጠበሰው እንዴ? ዜድናት የሚሉ እዛው ነው ዜድናት የሚሉ ምንድን ያደረኩት? እኔ በጣም ነው የመጀመሪያ ቅጣት ተቀጥተዋል። እሱ ተቀጥተዋል ወይ ዋ ምንድነው ዜድ የሚሉ አውቃላችሁ። የመጀመሪያ ቅጣት ተቀጣ። ቅጣት እኮ አለበት። እኔና አሌክስ ያሸነፍ ነው እሱና ቤታ። ይሄው አሞራው እየጻፉ አይደል እንዴ? እኔ ለዛ እነዛ እንጂ ዜድ ለሚሉ መጀመሪያ እንትን በሉ እንትን አትበሉ። ተቀጣ እሱ አልተቀጣም እኮ። ሁለተኛ ሲመጣ ደግሞ ሁለት ቅጣት አሌክስ ነው የሚቀጣው፣ ሶስተኛ እሱ ነው የሚቀጣው። ኢትስ ብሩክ ቴንክ ዩ ሰኒ አህመድ ሳዲ። ቆሻሻንሽ እናንተ እበት ሸተተ ቤቴ፣ እበት ሸተተ ቤቴ ንውጡ። እበት ሸተተ ፈስፈስ ሸተተ ቤቴ ንውጡ። ምድረ በጣም አናናው እናቴ ኑራችን መግባት አለበት። በጣም ነው የሚደብረው። አባቴ ሙት እንዴ እኔ እስካሁን እዚህ የተጫወትኩ አይደል እንዴ? እሺ ብዬ እራቸው እውነት ይደብራል። እግዚአብሔር ተቀጣላችሁ። ተቀጣ እውነት ተቀጣልኝ። ሁለት ቅጣት አለብህ። ቤታዮ እኔ በቃ ከቅድም ጀምሮ በጣም በጸባይ እየጠየቅኳን ነው ተቀጭልኝ ብዬ አብረን ሻወር እንገባለን ካለች በኋላ እዛ ቅጣቱን ከፈለግሽ ቤታዮ ስሚ ልንገርሽ፣ እኔ ችግር የለብኝም። እኔ እና እቀጠልሻለሁ። በቃ ለብቻሽን ነይና ቅጩ አሞራ ለእኔ ይቀጠኛል። እንደዛ ከሆነ አንተ ብቻ በቃ አንተ አራዳ ሶስት ቅጣት አለበት። ኖ ሁለት ነው ያለበት። ሁለት አለበት ይቀጣሽ። በቃ ችግር የለውም። እሺ ዜድ ኦኬ ቆይ አንዴ በቃ ተው። እንደዚህ ተሰደ በቃ ሲያሸንፉ ጠብለል ያለ እኔ ተቀጣ ብዬ መቼ ነው ተቀጣ ያልኩት? ገና ከዚህ በፊት እኮ ነው፣ ከሁለት ጌም በፊት ይረሱ በቃ ታጥሮ እንዲቀጣልን እኮ እያረግሽ አይደለም ዜድ እየተናገርሽ። በቃ ይምጣ ጸጥ። ሁለታችሁ አታውሩ። አሞራው ቅጣት መስጠት ከፈለክ አንተ ንገረው ለሷ። ሁለቱ አይነካኩ በቃ ኦኬ በቃ ይኸው ነግሬያታለሁ። እሷ አትናገርም። ሁለታችሁ እንዳትነካኩ። አሞራ ይቀጣል። ወይ ራቻ አንዴ አዳምጠኝ፣ በማርያም በእናትህ አንዴ አዳምጠኝ። ወይ ዝም በል እስኪ አንዴ አዳምጠኝ። በቃ ተያርኳት። እሷ አትናገርም። እኔና አሞራው ነን የምንቀጣክ። በቃ እሷ አትናገርም። ላልቀጣ ላለመቀጣት ፈልገው ነው። ቤታ ምን ነች ነው አልቀጣም ይበልና እኔ ግን ሁሌ እድለቢስ ነኝ። እግዚአብሔር ምስክሬን፣ ሁሌ እድለቢስ ነኝ። በቃ እኔ ሳሸንፍ አይቀጡ፣ ቅጣታቸው በስነ ስርዓት አይቀጡ። ጌታን በጣም ነው የሚያስጠላው። እኔ አሁን ቅጣቴ ንገሩኝ። ለሱ ብቻዬ ሲሆን ቅጣት በቅጣት አንጣጥቸዋለሁ እለዋለሁ። ቅጣቴ ንገሩኝ። ምን ቀጥታ ንገሩኝ። ቅጣቴ ንገሩኝ። አሞራ ነገር በቃ የመጨረሻ ነው። አንቺ ንገሪኝ ቤታ አንቺ ንገሪኝ። ኖ ዜድ ተይውና ቅጣቱን የመጨረሻ አንድ ኖ ተይው የሚባል የለም። ቅጡኝ። ልቀጥ አልፈልግም ማን እንዴ ቤታ ቅጭኝ። እኔ እንትን ቅጭኝ፣ ማርያምን ቅጭኝ ቤታ እንድቀጣ። እኔ እኮ ቅጣት ወይ ቅርታ ተሳስቼ ነው የላኩት። እንደዛ ስሙ ለምንድን ነው ለሁለት የሚሆነው? አሞራው ላክ እንደዛ ነው የሚሆነው እኮ
እጪም ቤታ ዜድ አሞራ ይቅጣሽ። እሱ ነው ከኔ በላይ ስኮር ያገኘው። አንድ አይነት ናችሁ። 30 ሺህ ናችሁ። አንቺ ዝም ብለሽ እንትን አድርጊ ዜድ። በቃ ትተው ነው እኮ ወይ ዛሬስ ራሴን አመመኝ ማርያም። ያ ለአንዴና ለመጨረሻ ጊዜ ነው የምንጫወተው ጌም ጋይስ። በቃ እሺ ነው የተጫወችን ያወጣል ማለት ነው። አንዳንዶች እንጂ የሚያሽቃብጡ እበቶች ቆሻሻዎች አልቀጣም ቢል እኮ እንዲህ ልቀጣ አንቺን ማርያም። ስንት ጊዜ እኛም እኮ እንወጣለን። አንዳንድ ጊዜ ልቀጣ ስንፈራ ቆሻሻዎች። መጀመሪያ የሰው ሳይቀጣ የእሱ ቅጣት ሳይቀጣ መጀመሪያው ቅጣት መቀጣት ያለበት እንደውም እሱ ነው። እናንተ ደግሞ ወደ እኔ ወጣችሁ ወይ አባቴ ወይ በቃ እኔን ነው የምትችሉትኝ። ደግሞ እኔ ምን አባታችሁ አረቋችሁ? በአሩን በፈሱን ቤታን ካልጠራችሁ ቤታ አንቺ እንዲ ዲስሪስፔክት ትደረጊ አትቀመጭ ምናምን እንዴ። እኔ ሁለቱም እንደዚህ ሲሆኑ ሁሌም እንደዚህ ነው የሚጫወቱት ብዬ ነው የማስበው። ቢካዝ ያልተለመደ ነገር አያደርጉም ብዬ ነው የማስበው። የእኔ በቃ ስም ይጣፍጣችኋል እንዴ። ሁለቱ እንደዚህ ሁሌ የሚጫወቱ ነው የሚመስለኝ። በምን አውቃለሁ እኔ? ዜድ ሁሌ እንዲህ ነው የምትጫወቱት ማለት እንደዚህ ጭቅጭቅ እየተጨቃጨቃችሁ ምናምን። አዎ እኮ በቃ ለምድ የለመዱ ናቸው እነሱ። ግን የለመዱ ሳይሆን ቤታ ጥፋቱ አሁን እኮ ማንም ከተረዱ ይረዱ፣ ካልተረዱ ገደል ይግባ። ያገባኛው ቅጣቱስ መጀመሪያ አይደለም መቀጣት ያለበት። የመጀመሪያ ቅጣቱ እኔና አሞራው ያሸነፍ ነው። ዋ አንቺ ኦኬ አሞራ ብለሽ ሳፍቺ፣ እሱስ ምን ተቀጣ? ሻወር የገባው ያልገባም እኮ ልብስ እኮ ነው ቀይሮ የመጣ። አልገባም ልብስ ቀይሮ እኮ ነው የመጣ። ጋይ ሻወር አልገባም እንዴ? አልገባም ዋ ልብስ ቀይሮ እኮ ነው የመጣ። ሻወር አልገባም ጋይስ። ሊገባ ነበር ልብስ ቀይሮ መጣ። ተንከባለለ ዜድ ተንከባለለ። ኖ የተንከባለማ የመጀመሪያ ያሸነፍናችሁ ሎሚ የበላችሁ ነው። ፍላወር ጋይስ አንቺ ሎሚ በላሽ፣ እሱ ተንከባለለ። ድጋሚ አሸነፍ። 13 አበባ ቲክታክ በፈጣሪ በለምን ለምን ኧረ ገብቷል። ሂዱ እናታችሁ አፈር ታስበላችሁ። እናንተ ለምስክር እዛ ትክክል እዚህ ትክክል። ግን በፈጣሪ ስም ውሸታሞች ሲያስጠሉ። እኔ ውሸታም ሰው አልወድም በህይወቴ። ላስ ጌሜ ነው ጋይስ። ተባሩ ሙሉት ጋይስ ፍላወር ሙሉ ኦኬ በሁለት ምናምን የምትጠይቅ ከሆነ ለምን መጣሽ? ሪች ነሽ ምናምን የምትባይ ሻርሙጣ ይኸው እንደዚህ አላደረግሽ። የምትጠይቅ ከሆነ የምትጠይቅ ቤት ለምን መጣሽ? ጋይስ እሺ ደብለው እሺ ደብል። ይሄ ላስት ነው ጋይስ፣ ላስት ነው የምትጫወተው። ደብለው እንዳልቀጣ ታጣባ አድርጉ ጋይስ። ደብል ነው። ኦኬ እንዴ የመጨረሻ ልጫወት እናንተ ልበል። ቆይ አንዴ ቅጣት ከስንት ሺህ በላይ ነው። ዜድና አሞራው ከአምስት ነው መነሻ። ምን 5 ነው የታወቀ ነው። ምን የታወቀ ነው? ከ3000 ምን እንጫወታለሁ? ምን የታወቀ ነው? ከመቼ ከ3000 ተጫውትና እግዚአብሔርን ከ3000 የምጫወታለሁ። ከ3000 በላይ ቅጣት ምን ሆነሽ ነው? ኧረ ቤታ ምን ሆነሽ ነው? ከመቼ እግዚአብሔርን 3000 በላይ ተጫወታለሁ። ከ5000 በላይ እጫወታለሁ። ደብልም ተጠቅሙበት ጋይስ። ሌትስ ጎ ቴንክ ዩ ሶ ማች ፍቃዱ። ቴንክ ዩ አመሰግናለሁ። ቴንክ ዩ። መጨረሻ የወጣ ነው የሚቀጣው 3 ስለሆነ ወይስ 2 ሰው ነው የሚቀጣው? እኔ ነኝ የምቀጣው መጨረሻ የወጣሁት። ይሄ ጌም እኔ ከተሸነፍኩ ደግሞ እኔ ተቀጥቼ እወጣለሁ እና የመጨረሻ ጌም ከተሸነፍኩ ማለት ተቀጥቼ እወጣለሁ። ተቀጥቼ እወጣለሁ ከተሸነፍኩ ማለት። ጋይስ ታብታብ አድርጉ እሺ። ሞዴሬተር የለም እዚህ ቤት። ታያቸው አንቺ በቃ ኮመንት አታንብቢ ዜድ፣ ዝም በያቸው በቃ። ተጫወች ጸጥ ብለሽ። ሙዴ ተጨረበ መድኃኒዓለምን ሙዴ ተደከለ። በህይወቴ ደስተኛ የማልሆነው ለአንቺ ሳይ ነው። ፋራ ስለሆንሽ እንደዚህ ብለሽ ፎቶ ስለተነሳሽ ውጪ። ይኸው ለአንቺ አሁን ደስተኛ ነኝ።
በህይወቴ ላንቺ ታባረኩሽ። አንድ ጋላክሲ ጋይስ ጋላክሲ ኦኬ፣ ጋላክሲ ያለው ጋይስ አንድ ጋላክሲ ጋይስ ወይ አንድ ሚሊዮን ጋላክሲ በህይወትሽ ደስተኛ ነሽ ትለኛለች። ደስታ የሌላት ይቀርና አንድ ጋላክሲ ጋይስ ሌትስ ጎ ተካራም አብሮ ያለው ምን ይገኛል ያለው ሰው ጋይስ ኦኬ። ማን ነው የሚቀጣው? ዜድ ናታ። ዜድ 40 መዝለል ላይክ ጃምፒንግ ጃክ 40 መዝለል ቆሞ መዝለል እንደዚህ 40 ጊዜ። ሁለተኛው ኮልጌት እዚህና እዚህ አፍሽ ሙሉ እንዲመቀባት። እኔም ኮልጌት አልቀጣም አልቀጣም ታውቂያለሽ። ማንም ጌመር ያውቃል። እነሱ ክሬም እያስገቡ ስለሚቀቡ የኔ ደግሞ ትክክል ነው የምቀጣው። መቼ ዕለት ማርያም ስትቀጣይ እያሳየሁ ነው የተቀጣሁት አስነብቤ። ሁለተኛ ጥሬ ድንች መብላት ችግር የለም እሺ፣ የለኝም ግን እሺ። ሶስተኛ እንቁላል መጠጣት። አንድ እንቁላል 40 እንዴት ነው መብለን? እንጣጥ እያልሽ 40 ጊዜ ያለማቋረጥ እንደዚህ አይደለም። ጃምፒንግ ጃክ እጅሽ ወደ እንዲህ እያልሽ እንደዚህ ዝላያውን ወደ እንደዛ እያልሽ ወደ ላይ በደንብ ዘለል እንደዛ። ቆም የለውም ቆም የለውም። ዝም ብለሽ 2 3 4 አይደለም ግን ሰው 5 6 7 8 ቶሎ ዜድ ቶሎ እንደዚህ አንድ እያልሽ 12 13 14 16 17 20 ማቋረጥ የለውም። 22 23 26 27 28 29 30 34 35 36 39 40 ንዴት ሁሉ ምን ሁሉ ይወጣልሻል። ቻው በቃ ቻው። እሺ ቻው ዜድ። እሺ ቻው። እሺ ከዛን ኦኬ እንደዛ ነው። ኦኬ እኔ ያለውን ነገር ለምራሴ በኩል ሞክርልሃለሁ። ለመናገር በውስጥ ሞክሬያለሁ፣ ግን ኖ አይ ዲድንት ጌት ቻንስ ስላልነበረኝ ከዛ በኋላ አደባባይ ላይ አወጣሁት። ሲቀጥል ደግሞ የተናደድኩበት ምክንያት ስላለ ነው። ልጁን አውርቼው ስለማውቀው እሷ ደግሞ እዚህ ጋር መታ ስትክድ ደበረኝ። አይቼ ማለፍ አቃተኝ እንደ ሴት። እሱን ያወራሁት እንጂ እኔ ደግሞ ልንገርሽ፣ አሁን አንድ ሰው እኔ አሁን በአንድ ነገር አምናለሁ። እኔ ከድሮም ጀምሮ ታውቂያለሽ፣ እኔ ልጅ ምናምን የለኝም፣ ሁሉም ያውቃል። ግን ሰዎች ወሬ ለማጣፈጥ ምናምን ይጨማምራሉ። ግን ስለሆነ ስናወራ እኔ አሁን እዚህ ቲክቶክ ላይ ስመጣ አመጣጤ የምታውቂው በፖለቲካ ነው። በቃ ጀስት ፖለቲካ፣ ህዝቤ ሞተ ለህዝቤ ድምፅ ሆናለሁ ብዬ እንጂ ስለ ቤቴ ገበና ላወራ አይደለም፣ ስለማንም ላወራ አይደለም። እዚህ ቲክቶክ ላይ የምመጣው ማንም ሰውን እኔ ቤታ ልጅ ቢኖረኝ ባይኖረኝ ለዚህ ማህበረሰብ የሚለውጠው የሚቀንሰው ነገር የለም ነው የምልሽ። አሁን ለምሳሌ ልጅ ኖሮኝ ልጅ የለኝም ምን የሚያመጡት ነገር ምክንያት፣ አንድ ሰው የሚመጣበት ቲክቶክ ላይ ሶሻል ሚዲያ ላይ የሚመጣበት ምክንያት አለው። ገብቶሻል? ግዴታ ፐርሰናል የሆነ ህይወቱን መጥቶ ሊያወራ አይደለም። ሳምሪ እንደኔ አመለካከት ነው የምልሽ። አሁን አንቺ ስመጪ ሳምሪ ነገ ልጅ አላት ልጇን ካደ ቢሉ ምን አገባኝ እኔ ታዲያ። ሳምሪ ልጅ ለኔ ህይወት ምን ትለውጥልኛል? ደግሞ አንቺ ማትናገር ደግሞ እሷ አልካደችም። ገብቶሻል? አልካደችም። እዚህ ቲክቶክ ላይ ቆይ አይደለም ኖ ቆይ ልንገርሽ ሳምሪ፣ እዚህ ቲክቶክ ላይ በደንብ ታያለሽ። እንኳን ልጅ ኖሮሽ አይደለም ልጅ ሳይኖርሽ እንኳን አለ ብለው ስም ያጠፋሉ። በዛ ላይ ደግሞ ልጅ እኮ በሽታ አይደለም፣ የእግዚአብሔር ስጦታ ነው። ስንቶቹ ባለሀብቶች ስንቶቹ ልጅ ኖሯቸው ልጅ ሳይኖራቸው በልጅ እጦት የሚሰቃዩ ብዙ እኮ አሉ እኮ። ልጅ እኮ እግዚአብሔር ስጦታ ነው እኮ። ልጅ እኮ ማለት እንዴ ብዬ ልንገርሽ የታደለ ነው የሚሰጠው ብዬ ነው ማስበው። ግን አንዳንዶች እዚህ ጋር መጥተው ይልሽ ፐርሰናል የሆነ ላይፋቸውን ስለማይፈልጉ የለኝም ሊሉ ይችላሉ። መናገርም አይፈልጉም። ገብቶሻል ሳምሪ? ያ ምክንያታቸው ነው። እስኪ ተመልከቺ፣ ልጅን የሚያህል ነገር ዘቅዝቆ ይሳደባሉ ፎቶ ለጥፈው። አሁን ልጅ የለኝ ግን እህቴን የሚሳደቡበትን ርቀት እስኪ ተመልከቱትኝ። ውሻ እንደዚህ አድርጓትኝ የሞተች እህቷ ቤት ታስደፍራት እያሉ የሚፖስት አጥንቴን እኮ ያመኛል። እነዛ ሰዎች እኮ ፊት ለፊቴ ቢያደርጉት እኮ ለሁለት ቦታ ነው ጭንቅላታቸው የምሰነጥቅላቸው። አጠገቤ ግን ስላልሆኑ
ይሰማሻል። አለኝ ደግሞ ብትይ አዎ ይሁንና ምን አለች ይሄ ልጇን እያሉ ከሷ ጋር የተጣላ ሰው ሁሉ እያመጣ ጻ ልጅ እየዘቀዘቀ ይሰደባል። ስለዚህ ልጇን ፕሮቴክት ታደርጋታለች። የለኝ ምን አገባችሁ ነው የምትለው። ብቻ እኔም በሆን ቢኖረኝ ልጅ ነው የምልሽ። አይውሽ ቢኖረኝ የለኝም እንጂ ቢኖረኝ እግዚአብሔር ምን አባታችሁ አገባችሁ የለኝም ነው የምለው። እንድትሰደብብኝ አልፈልግም። ሳይሆን ማሬ ማውራት ያለብሽ አንቺ አሁን ጓደኛሽ እኔ ከሷ በፊት መስለም ሳይመጣኝ ጓደኛ ባንሆንም እንተዋወቃለን እና አንቺ በፊት ገብቶሻል። እንደ ጓደኛ በቃ አጫጭቁኝ። እኔ ይኸውላችሁ ሳምሪን ማቃት በጣም ረጅም ጊዜ ይሆናል። ላይ ከ6 ዓመት በላይ ነው ማቃ ቆይቷል። እሷ ማቃት ቴሌግራም ግሩፕ ላይ ነው ማቃት። ግን ሳይ አልፈታለሁ፣ አናግራታለሁ። ይሄ ነገር ይሰፋል ይስፋፋል፣ ምን አገባኝ። ቆይ እስኪ ነገሩ እንዳይሄድ ብዬ አውቄ እንዳይስፋፋ ትቻለሁ። ግን ባለፈው ግን የሆነ ቪዲዮ ላይ ግን ሳምሪ ስትናገር ያየሁት አግባብ አይደለም። በቃ እንደ ሴት ልጅ አንድ ሰው ቢኖረውም ባይኖረውም ቢክድም ባይክድም መናገር እስካልፈለገች ባለቤቷ እኛ ምን አገባን። ገብቶሻል? ለዛ ነው የተቀበልኩሽ። ማናገር ስለምፈልግ ነው። ይሄ የራሷ ፐርሰናል ህይወቷ ነው። እኔ አሁን አንቺ በሶሻል ሚዲያ በመታረጊ ነው እንጂ ጀጅ ማረግሽ ምናገርሽ ልጅ አለሽ የለሽም፣ ባላለሽ የለሽም፣ ቤተሰብሽን ደብድበሻል፣ ቤተሰብሽ ጋር ኖረሻል አልልም። ይሄ ፐርሰናል ነገርሽ ነው። መናገር አትፈልጊም ሳምሪ። ያንን ነው የገባሽ። አሁን እኛ አበሾች ያልተረዳ ነው ከኔም ጨምሮ እኮ ነው የምልሽ። እኔ ምን ቤታ ራሱ ስንጣላ የሰው ፐርሰናል ኦኬ ላስገባት። ዲቦራ መጣለች እንዳትጫጫው። በመጀመሪያ ደረጃ ቤታችን ልጅ ለምንድን ነው አስገብተሻት የምታወሪ? ሲቀጥል እኔና አንቺ በህግ ነው የምናወራው። እሺ ጠብቅ። አባቴ ሙት አንቺ በእግዚአብሔር ወይኔ ዲቦራ እኔ እኮ ሲጀመር ለምን አስገባሻት? ቤታችን በቃ ሳምሪ ውጪ በቃ ለምን አስገባሻት? እኔ አንቺ ከለቀቅ ወንድ አለለደኝ። እኔ በጣም ስለተናደድኩ ዲቦራ ወንድ አለለደኝ። አባቴ ይሙት አዛች እኔ ልምጣልሽ አለሽ በቃ ማሬ እኔ ችግር የለውም። በማርያም ዲቦራ በቃ ሳምሪ በቃ ውጪ በእግዚአብሔር ነገሩን ተይው። ሳምሪ በጣም ችግር አለ። አይገርምሽም? በጣም ነው ችግር ያለብሽ። ለምን እሷ እማትታወቅ ሰው ናት። እዚህ ጋር አምጥተሽ ግን ነገሩን ታሰፊዋለሽ። አዎ እንኳን አሰፋችሁ። ከአንቺ በፊት እኔ እንደምታውቂኝ በነገራችን በቃ ሳምሪ በቃ በማርያም ውጪ በቃ ሳምሪ ወይኔ አክብሬ እያወራሁሽ ነው አይደል? እንዴ በስነ ስርዓት ጠየቅሽ፣ በስነ ስርዓት እየመለስኩልሽ ነው። አይ ነው በቃ አልፈለ አሁን ሳይልሽ እንዲወራ አይዲ ይቅርታ ጠይቃታለሁ። በቃ ሳምሪ ሌላ ቀን እኔ በውስጥ ጻፊልኝ፣ በውስጥ አወራሻለሁ። ነገሮችን ይሄ መቆም ያለበት ነገር ነው። በቃ ቻው ቻው። የእሷ ችግር ይሄ እኮ ነው ጋይስ። በቃ ተይው በቃ ቻው ሳምሪ፣ በእግዚአብሔር ተይው። እኔ ነገር በዛብኝ። በቃ አልችልም፣ እኔ አልችልም። በቃ ተውኝ፣ እናቴን ይንሳኝ። እኔ ላብድ ነው። ተውኝ። እኔ በቃ እኔ ሳምሪን ማቃት አባቴ ሙት ነው የምላችሁ። 7 ዓመት ይሆናል። በእርግጠኝነት 7 ዓመት ላይ አልፏል። አሜሪካን ሀገር እንትን ምንድን ነው ያልኩ ሰሞን ነው እኔ እና እሷ ቴሌግራም ግሩፕ ላይ ነው የምንተዋወቀው። ቴሌግራም ግሩፕ ላይ ነው። ዝም በይ አንቺ ብሽቅ ግማታ። ቴሌግራም ግሩፕ ላይ ነው ማቃት። 3 ሰዓት ደነገጥኩኝ ስለ ዲቦራ ስታወራ። እንዴ አውቃታለሁ እቺ ልጅ ከመቼ ጀምሮ ነው ደግሞ እንደዚህ እየዞረች የምታወራው ስለ ሰው? ያ ነገሯ ስላናደደኝ ነው። ገብቷቸዋል። አንዴ ተናገረች፣ ከዛ በኋላ ዝም አልኩ። ሁለቴ ከመቼ ዕለት ደግሞ አክስትና ብላ አደባባይ ወጥታ እናንተ እኮ ስላወቃችኋት ነው። እኔ እዚህ ጋር መጥቼ ባላሳውቃት ሁላችሁም ስትገባ አስወጫት ያላችኋት እኮ ስላወቃችኋት ነው። በተናገረችው ነገር ስላወቃችሁ እንጂ ማናት ትሉኝ ነበር። ማናት ምን ብላ ነው ትሉኝ ነበር። ስላወቃችኋት ነው። እኔ ላሳውቃት አይደለም የመጣሁትኝ። ግን እንደ ጓደኛ ግን የማይሆን ነገር ስትናገር ግን እንድታቆም ነው። አደባባይ ላይ አንዴ ወጣለች። በውስጥ የተወራ ነገር አይደለም። አደባባይ ላይ ይዤ ወጣሁትኝ። አደባባይ ላይ ወጣለች። ሪከርድ ተፖስቷል። እንቁርቲ ቤት ገብታለች። እናንተም ታቋታላችሁ። ማትታወቅ ሰው ብትሆን ኖሮ ማናት ምንድናት ምን ብላ ነው ብላችሁ ትጠይቁኛላችሁ። ስለምታቋት ነው እኮ አስወጫት እቺ ባለጌ ስትሏት የነበረው። እኔ እንዴት ነው ማፈምሳት? አንዳንዴ ግን በስማ ኧረ እኔ ያልታደልኩ ሴት ነኝ። እኔ ያልታደልኩም። ወደዛ ትላክብኝ ቆረቆራም። ይሄ እዛ እና አባታቸውን እነዚህ አረም የሚልኩት። ቆይ ልዝጋው። ኧረ እኔ ጥሩ ነው ያረግሽውማ። እነዚህ ናቸው ጥሩ ነው ያረግሽው የሚሉኝ። አንተ ቆረቆራም ግሽጣ ራስ ምን አባህል አርገክ እናንተ ሀሞታችሁን ጉልበታችሁ ምን ይለኝ ነው ግማታሞች። ምን ነው ቀኔ ሊረበሽ ነው እንዴ ዛሬ? በሰላም አውሌን በሰላም አሳድረኝ ብዬ አንቺ ዲቃላ ነው ውጪ። እሺ እኔ እናትሽ እንትን ያስመስልብሽ ነው ውጪ። አታስመስይ። ስህተት ነው ደግሞ በእኔ ስም